بسم الله والحمد لله صلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم: وإذ قالت أمة منهم لم تعظون قوما الله مهلكهم أو معذبهم عذابا شديدا قالوا معذرة إلى ربكم ولعلهم يتقون. سورة الأعراف 164 آياتنا إن شاء الله منكرهم. وإذ قالت أمة منهم ከነሱ ከይሁዶቹ መካከል የተወሰኑት ሰዎች ባሉ ጊዜ የነበረውን ሁኔታ ለኡመቶቼ አስታውሳቸው አላህ። ሊመ ተዒዙነ ቀውማ፣ ሰዎቹን ለምን ትመክሯቸዋላችሁ አሉ። አላሁ ሙህሊኩሁም፣ አላህ አጥፊያቸው ነው። አው ሙዓዚቡሁም ዓዛበን ሸዲዳ፣ ወይም ብርቱ የሆነን ቅጣት አላህ ቀጫቸው ነው። እንዲህ አይነቶቹን ሰዎች ምክር የማይገባቸው ሆኖ ሳለ ለምንድን ነው የምትመክሩት ብለው መካሪዎቹን ያወገዙ ከሰዎች መካከል ነበሩ አላህ። ቃሉ፣ መካሪዎቹ አሉ፣ ማዕዚረተን ኢላ ረቢኩም፣ ወደ ጌታችሁ ምክንያት ለማቅረብ ብለን ነው። ነግረናቸው ነበር፣ መክረናቸው ነበር፣ እምቢ ብለው ነው እንድንል ብለን ነው እንጂ የማይሰሙ መሆናቸውን እኛም እናውቃለን አሉ። ወለዓለሁም የተቁን፣ እንደው ስንመክራቸው መቼም አይታወቅም አይደል፣ ቢጠነቀቁ ቢመከሩ ብለን እምቢ ቢሉና ባይመከሩ እንኳን እንደው ምክንያት ማሳጣት ይሆንብናል ብለን ነው የምንመክረው አሉ። ፈለማ ነሱ ማ ذكሩ ብሂ፣ የተመከሩበትን ነገር በመስራት ፈንታ ሲረሱማ ጊዜ አንጀይነ አለዚነ የንሀውነ አን ሱእ፣ መጥፎ ሥራ እንዳይሰራ የሚከለክሉትን ሰዎች ከበላእ ነጃ አውጥተን ወአኸዝነ አለዚነ ظለሙ፣ እነዛን ግፍ የሚሰሩትን ለቀም ማረግናቸው፣ ቢዓዛቢን በኢሲን ኃይለኛ በሆነ ቅጣት ያዝናቸው፣ ቢማ ካኑ የፍሱቁን ጋጠወጥ በመሆናቸው ምክንያት አላህ። ፈለማ ዓተው፣ ድርቅርቅ ሲሉማ ጊዜ ዓማ ኑሁ ዐንህ፣ የተከለከሉበትን ነገር ከመተው ድርቅ ሲሉማ ጊዜ ቁልና ለሁም፣ ለነሱ አልናቸው፣ ኩኑ ቂረደተን ኻሲኢን፣ ያፈረ የተዋረዳችሁ የሆናችሁ ዝንጀሮዎች ሁኑ ብያችኋለሁ አልኳቸው አላህ። ባለፈው ፕሮግራማችን ላይ ለማየት እንደሞከርነው አላህ ስብሓነሁ ወተዓላ በመዲና ከተማና በመዲነቱ ረሱልላህ ሰለላሁ ዐለይሂ ወሰለም እና በግብፅ አገር መካከል ላይ የምትገኝ አንድ ኤልያ የምትባል ከተማ ነበረች። ባህረል ቁልዙም የሚባል ባህር ዳርቻ ላይ የነበረችና በርካታ ሰፋሪዎች የነበሩባት ከተማ ነበረች። የሚተዳደሩትና የሚኖሩት በአሳ ማጥመድ ተግባር ላይ ነበር ብያችኋለሁኝ ባለፈው አይደለም። እና እነዚህ ሰዎች የሁዶች ናቸው፣ ከበኒ እስራኤል ሰዎች ናቸው። የዲን ሰዎች መጥተው ስርዓት እንዲይዙ መክረዋቸው ነበረ። ያንን ምክር አንቀበልም ብለው መጥፎ ተግባርን ሰርተው አላህ እርምጃ ወሰደባቸው። አላህ ወስአልሁም፣ መዲና ከተማ አጠገብ ላይ የሚገኙትን የሁዶች ጠይቃቸው። ስለምን? አኒል ቀርየት አለቲ ካነት ሓዲረተ አልባሕር፣ በባህር ዳርቻ ላይ የነበረችው ከተማ ነዋሪዋ እንዴት እንደነበረ ምን እንደሰሩ በታሪክ ስለሚያውቁት ጠይቃቸውማ አላቸው።
ምንድን ነበር ታሪካቸው? ታሪካቸው ጁሙዓ ቀን የእናንተ የእረፍት ቀን የዒባዳ ቀን ይሁንላችሁ ተባሉ። አንፈልግም። ለምን? ቅዳሜ ነው የምንፈልገው። ቅዳሜ ቀን ነው የምንፈልገው ማለታችሁ አግባብ አይደለም። ትልቅ አላህ ነው። ትልቅ አላህ ያተለቀው። እኔ መርጬ ጁሙዓን ሰጥቻችሁ እናንተ ቅዳሜ ያላችሁ፣ በቃ ቅዳሜ ካልሆነ አንፈልግም። እሺ ይሁንላችሁ። ግን ቅዳሜ ቀን ግን አንዲት ወንጀል እንዳሰሩ ቀኑ የተለየ ነው። እሺ አሉ። ከዚህ ጋር ተያይዞ የአሳ የማጥመድ ስራም አትስሩ። እሺ አሉ። ለፈተና ሲል አላህ ከዛሊከ ነብሉሁም ቢማ ካኑ የፍሱቁን እንዳለው አላህ ቅዳሜ ሲሆን አሳው ጀርባውን እየገለበጠ ሁሉ ያሳያቸዋል ይላል የመጨረሻ። فلذلك بعض المفسرين إذ تأتيهم حيتانهم يوم سبتهم شرعا ማለት ሲማናን በጣም ወፍራም ሆነው እጅግ የሚያማምሩ ሆነው አሳዎቹ በእጅ የሚያዙ ቀድር ይመጡባቸዋል። ወየውመ ላ የስቢቱን ቅዳሜ ወይም ዓመት በዓል በማይሆንበት ቀን ግን ላ ተእቲህም አሳውልም ይላል። ወደ ውስጥ ቢገቡ ወደ ጎን ቢሄዱ አሳ ያገኙ። ይህን የሚያደርገው አላህ እሺ ባዩን ከእምቢተኛው፣ ጧዓ የሚያውቀውን ከእምቢተኛው ለመለየት ነው። ሰሚዕና ወአጣዕና ቢሉ ኑሮ ምንም ችግር የለው። ቀጥታ እኮ እጅህን ወደ አላህ መዘርጋት ነው። ርዝቄን አስፋው፣ ረሕመቱን አምጣልኝ፣ ከባህርም ከየብስም ከላይም ከታችን ያንተን ስጦታ ዘርጋልኝ ብሎ አላህም መለመን። ግቡ አያስፈልግም። በተለይ ፈተና ሆኖ ሲመጣ ፈተናን በስርዓትና በጽናት ነው መወጣት የሚገባው። አላ ኩሊ ሓል ነገሩ በዚህ ላይ እንዳለ ሰው ለሶስት ተከፈለ። የተወሰኑ ሰዎች ሐራም ነው ሐራም ቅዳሜ ቀን አደን የሚባል አሳ የማጥመድ ስራ የሚባል አንሰራትም። የተወሰኑ ሰዎች ደግሞ እንሰራለን። እንዴት አድርገው ነው የሚሰሩት? አስበው አውርደው ምን ሐሳብ መጣላቸው? እንግዲህ በብዛት የሚመጣው አሳ ቅዳሜ ሆነ አይደለ? ቅዳሜ መረባችንን እንዘርጋ። ከዛስ አሳ ሁሉ መጥቶ እዛ መረብ ውስጥ ይገባልን የለ? እሁድ ጧት መተን እናወጣለን። አራዳ መሆናቸው ነው። ይሄ ተሓዩል ዐለ ሸሪዓ ይባላል። በሸሪዓ ላይ መላ ፍለጋ ወይም ደግሞ አራዳ ለመሆን መሞከር ማለት ነው። አላህ የፈለገውን ሐላል ያደርጋል፣ የፈለገውን ሐራም ያደርጋል። ከልካይ የለም። ሐላል ማለት አላህ ሐላል ያደረገው፣ ሐራም ማለት አላህ ሐራም ያደረገው። የሰው እጅ ጣልቃ አይገባም። ላ ተቁሉ ሃዛ ሐላሉን ወሃዛ ሐራሙን ሊተፍተሩ ዐለ ላሂ ልከዚብ። ይህንን ተሓዩል ሲጀምሩ ሰው ቅድም እንዳልኳቸው ለሶስት ተከፈለ። ግማሾቹ አረ ይችንማ የአራዳነት ስራ በመላ በሽወዳ የአላህን ድንበር ለመተላለፍ መሞከር አናደርጋትም አሉ። ሁለተኛዎቹ ግሩፖች በቃኝ በኩል ያሉ ናቸው ይባላል። አናደርጋትም ልክ ነው፣ ግን ደግሞ እንዲደረግም አንፈቅድም። ስለዚህ እንመክራለን፣ እንገስጻለን አሉ። በግራ በስተኩል ደግሞ ያሉት ሌሎቹ ሊመ ተዒዙነ ቀውመን አላሁ ሙህሊኩሁም አው ሙዓዚቡሁም ዓዛበን ሸዲዳ። አላህ ማጥፋቱ አይቀርም፣ በቃ ድንበር ነው ተው ተብሏል።
እምቢ ያሉትን ሰዎች አላህ ያጠፋቸዋል። መከርክ አልመከርክ አፈን ከማበላሸት በስተቀር ምን ልታመጣ ነው? ስለዚህ መምከር የለባችሁም ብለው መካሪዎቹን የሚቆጡ ሌላ ሰዎች ደግሞ መጡ። የሚፈጽሙ አሉ፣ አንድ የሚከለክሉ አሉ፣ ሁለት የሚከለክሉ አሉ፣ አንድ ለምን ትከለክላላችሁ የሚሉ አሉ፣ ሁለት የሚፈጽሙ አሉ፣ ሶስት። አላህ ምን አለ? ወኢዝ ቃለት ኡመቱን ሚንሁም ከየሁዶቹ መካከል የሆነው ጉሩፕ ባለ ጊዜ የነበረውን ሁኔታ ለአንተ ኡመት ንገራቸውማ ይላቸዋል። ለነቢዩ ነው የሚላቸው ዓለይሂ ሰላቱ ወሰላም። ምን አሉ? ሊመ ተዒዙነ ቀውመን እኒህን ሰዎች ለምንድን ነው የምትመክሯቸው? አላሁ ሙህሊኩሁም አላህ ሊያጠፋቸው ነው፣ አጥፊያቸው ነው። በቃ አለቀላቸው እኮ ድንበር ተላለፉ። አው ሙዓዚቡሁም ዓዛበን ሸዲደን ወይም ብርቱን ቅጣት ሊቀጣቸው ነው። እንዲህ አይነቶቹን ሰዎች ለምንድን ነው የምትመክሯቸው? ኢዝ ቃለት ኡመቱን የሆነው ግሩፕ ነው እንደዛ ያለው። ሁለተኛው ግሩፕ ምን አለ? ቃሉ ማዕዚረተን ኢላ ረቢኩም ወፊ ቂራአትን ማዕዚረቱን ኢላ ረቢኩም። ይሄ ምክራችን ወደ እናንተ ጌታ ምክንያት ማሳጣት ነው የውመል ቂያማ እንዳንጠየቅ። ምክንያቱም የውመል ቂያማ ለተእሙሩነ ቢልማዕሩፊ ወለተንሃውነ ዐኒል ሙንከር እንዳሉት ረሱል ዓለይሂ ሰላቱ ወሰላም ወንጀል ስላልሰራህ ብቻ አይደለም የውመል ቂያማ ሰራ ባለመከልከልህም ትጠየቃለህ። እና በሐቂቃ በጣም አሳፋሪ አስደንጋጭ ነገር ነው። የቁሉ አሐዱ ሰለፍ ረዲየላሁ ዐንሁ ደኸልቱ ኢላ ዓብድላህ ብን ዓባስ ረዲየላሁ ዐንሁ ፊ በይቲሂ ፈወጀድቱሁ የብኪ። ዓብዱላህ ብኑ ዓባስን እቤታቸው ልዘይራቸው ሂጄ እያለቀሱ አገኘኋቸው እና ቁርአን ፊት ለፊታቸው አለ እያለቀሱ። እንደው መጠጋትም ፈራሁ ራቅ አልኩና ያ ዓብደላህ አልኳቸው፣ ለበይክ ፊዳከ አቢ ወኡሚ፣ እንደው እናቴም አባቴም ፊዳ ይሆኑልህ ያንቱ የነቢዩ ሰሓባ መሆነ ሆነው የምታለቅሱት አልኳቸው። ምን هذه الوريقات እነዚህ ወረቀቶች ሳነባቸው አስለቀሱ። ፈኢዛ ሂየ ግልጥ ሳደርገው ወረቀቱን ሳየው ሱረቱል አዕራፍ ነው ለካ የሚቀሩት። ሰማ አሉኝ፣ ለበይክ። ይኸው እነዚህ ሰዎች ወኢዝ ቃለት ኡመቱን ሚንሁም ሊመ ተዒዙነ ቀውመን ላሁ ሙህሊኩሁም አው ሙዓዚቡሁም ዓዛበን ሸዲደን ቃሉ ማዕዚረተን ኢላ ረቢኩም ወለዓለሁም የተቁን فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون على الله. እኛ ስንት ወንጀል እየተሰራ በዓይናችን እያየን እየተመለከትን ያን ወንጀል የሚሰሩትን ሰዎች ተው ማለት ሳንችል ቀርተን ብዙ ነገሮች አሳልፈናል። የድሮዎቹ ሰዎች በአንዲት ወንጀል ባለመናገራቸው ነው ይሄ ሁሉ ጥቃት የደረሰባቸው። እኛ ምን ሊበቃን ይሆን ብዬ ነው ማለቅሰው አሉ ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁ። ፈለማ ነሱ ማ ذكሩ ብሂ መካሪዎቹ የመከሩባቸውን ሲረሱማ ጊዜ አንጀይና ነጃ አወጣን አለዚነ የንሀውነ ዐን ሱእ መጥፎ ነገር እንዳይሰራ የሚከለክሉትን አለዚነ የእሙሩነ ቢልማዕሩፊ ወየንሀውነ ዐኒል ሙንከር ነጃ አውጥተን ወአኸዝነ አለዚነ ዘለሙ ግፍ የሰሩትን ያዝናቸው ቢዓዛብን በኢስን። ዓዛበን በኢስ ማለት ዓዛበን ሙእሊመን ማለት ነው፣ ወይም ደግሞ ዓዛበን ሸዲደን ማለት ነው ብለውታል። ሂዶ ማዕናው ሙተቃሪብ ነው። በቅጣት ያስጓቸው ዋላ። ቅጣቱ ምንድን ነበር? በተደጋጋሚ ነው የተነገራቸው። ምክሩም የተሰጣቸው በተደጋጋሚ ነው። ፈለማ ዓተው ድርቅርቅ ሲሉማ ጊዜ ነው። ዓታ ያዕቱ ዑቱወን ማለት ብትነግረውም አይገባውም፣ ውሃ ብታፈስበትም ወደታች አይገባውም። ድርቅርቅ ያለ ሰው የለም። አንዳንድ ሰው በቃ ደረቅ አማኑሁ ዐንህ ተው የተባሉትን ነገር በመተው ረገድ ድርቅ ሲሉማ ጊዜ ቁልና ለሁም ኩኑ ቂረደተን ኻሲኢን ያፈረ የተዋረደ ዝንጀሮ ኩኑ አልናቸው።
ሆኗል ናቸው። እንግዲህ ቁርአን ቅድም እንዳልኳችሁ 3 ሰዎችን ነው የጠቀሰልን። አንደኛው ወንጀል አይሰራ ብለው የተቃወሙ ሰዎች ናቸው። ሁለተኛው ለምን ትመክሯቸዋላችሁ መጥፋታቸው አይቀር ለፋችሁ ያሉ ናቸው። ሶስተኛዎቹ ወንጀሉን እምቢ ብለው በድርቅና የሰሩት ናቸው። አላህ ምን አለ? ፈለማ ነሱ ማ ዙኪሩ ቢሂ አንጀይና አለዚነ የንሀውነ አን ሱእ ወንጀል እንዳይሰራ የከለከሉትን ዳዕዋ አድራጊዎቹን ነጃ ወጣኋቸው አለ። እነዚህ ነጃ ወጥተዋል። ሁለተኛዎቹ ደግሞ ወአኸዝነ አለዚነ ዘለሙ ወንጀሉን በቀጥታ የሰሩትን ሰዎች ይዘናቸዋል ቢዓዛቢን በኢሲም ቢማ ካኑ የፍሱቁን ብሏል። ሶስተኛዎቹን በተመለከተ ዑለማዎቹ ለሁለት ተኸልፈዋል። አንደኛ የተወሰኑት ዑለማዎች ወንጀል ባይሰሩም ወንጀል እንዳይሰራ ነህይ ዐኒል ሙንከር ያላደረጉትን ሰዎች ዛሊሞች ስለሆኑ እነሱም አብረው እርምጃ ተወስዶባቸዋል አሉ። ማስረጃው ወአኸዝነ አለዚነ ዘለሙ ነው የሚለው። በቃ ዙልም የሰሩ ብሏል። ነህይ ዐኒል ሙንከርን መተው ደግሞ ዙልም ነው ቢኢትፋቅ አልዑለማ። ስለዚህ ያካትታቸዋል። አላህም በሌላ ሱራ ላይ ሱረቱል ዐስር ላይ ወልዐስሪ ኢነል ኢንሳነ ለፊ ኹስሪን ኢላ አለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ኢነል ኢንሳነ ለፊ ኹስር ብሎ ወተዋሰው ቢልሐቅ ወተዋሰው ቢሰብር ነው ያለው። ስለዚህ እነዚህ ሰዎችም አብረው ተመርተዋል። ስለዚህ ወንጀል ሲሰራ እያየ ቢድዓ ሲሰራ እያየ ሽርክ ሲሰራ እያየ ኩፍር ሲሰራ እያየ ማዕስያ በገፍ ሲተገበር እየተመለከተ ለአላህ ብሎ ሰውነቱ ሽምቅቅ የማይቆጣ ነህይ ዐኒል ሙንከር የማያደርግ ኸይር ሥራ እንዲሰራ ሰውን የማይወተውት ሰው የዓዛቡ የዱንያ ዓዛብ ያካትተዋል። የውመል ቂያማም ይጠየቃል። እንደውም በሌላ ሐዲት ረሱል ምን አሉ ዓለይሂ ሰላቱ ወሰላም የውመል ቂያማ ሲሆን ዩእታ ቢልዓሊሚ ዓሊምን አላህ ያመጣዋል። ዓሊምን አላህ ያመጣዋል። አላህ ፊት ይቀርባል። በጀሃነም እሳት ውስጥ እንዲማገድም ትእዛዝ ይሰጣል። ያ ረብ ይሄ እኮ ዓሊም ነው፣ ዒባዳ ሲያደርግ የኖረ ለዲን ሲለፋ የኖረ ሰው እኮ ነው ይላሉ። አዎ ዓሊም መሆኑን አውቃለሁ፣ ግን የአላህ ድንበር ሲታለፍ ሰውነቱ አልተሸማቀቀም። ሐራም ነገር ሲሰራ ለአላህ ብሎ አካሉ አልተቆጣም። ለም የተመዓር ወጅሁሁ ሒነማ ቱንተሀኩ ሑሩማቱላህ የአላህ ድንበሮች ሲታለፉ በቃ አልተበሳጭም። ዚና እየተሰራ ሽርክ እየተሰራ ቢድዓ እየተሰራ ሐራም እየተሰራ ዝም ብለህ ተዝናንተ የምትሄድ ከሆነ እኔ እየተነቀፍኩኝ ለእኔ ብለህ ፊትህ እንኳን አይኮሳተርም። አሁን ጀምሩ በሱ። ስለዚህ ወአኸዝነ አለዚነ ዘለሙ ቢዓዛቢን በኢሲም ቢማ ካኑ የፍሱቁን እነዚህንም አካል ያካትታል ተባለ። ሌሎቹ ዑለማዎች ስለ ሶስተኛው አካል አልተነገረም። ስለ ሁለተኛው አካል ስለ ዋናው ግፈኛ መነገሩ ነጃ ከወጡት አካሎች መጨመሩን ይጠቁማል። እንዴት ወአኸዝነ አለዚነ ዘለሙ ቢዓዛቢን በኢሲም ቢማ ካኑ የፍሱቁን ፈለማ ዐተው ዐማ ኑሁ ዐንህ
የተከለከሉት የሆነውን ነገር ግግም ብለው በድርቅና ሲይዙትማ ጊዜ ቁልና ለሁም ለነሱ አልናቸው ኩኑ ቂረዳ ዝንጀሮ ሁኑ አልናቸው። የቁል ኢብኑ ከሲር ረሒመሁላህ ይህን ሪዋያ አምጥቶ እነዚህ ወንጀል ሲሰሩ የነበሩት አካሎች አሳ እያጠመዱ ሲበሉ እነዚህ ከልካዮቹ ሲከለክሏቸው እምቢ ሲሉ ፈለማ ዓተው እንዳለ አላህ በጣም ተናደዱ አሉ። እነዚህ ዳዕዋ አድራጊዎቹ ከልካዮቹ እናንተ ጋር አንውልም፣ አብረናችሁም አናድርም፣ አገር ለቀን ነው የምናድረው፣ አላህ እናንተን ምን እንደሚያደርጋችሁ አውቀን ነው ድንበር እየተላለፋችሁ እያየ ዝም የሚላችሁ መሰላችሁ? እናንተ ጋር እንኖርም ብለው አገር ለቀው ሂደዋል። በኋላ አገር ለቀው ሌላ ቦታ እንደከረሙ ድምፅም የለም ምንም የተፈጠረ ነገር የለም። እንደው እነዛ ሰዎች እንዴት ሆነው አድረው ይሆን ብትጠይቋቸው ሲባል አንድ ሰው ውር የሚል የለም። የት ሄደው ነው? ሁሉም ሰው ቤቱን እንደዘጋ ነው። ሌሊት ለካ ቤታቸውን እንደዘጉ አላህ ሱብሓነሁ ወተዓላ ቁልና ለሁም ኩኑ ቂረደተን ኻሲኢን ብሏቸው ዝንጀሮ ብሏል። ጅራት ያለው ዝንጀሮ ፊታቸው የሚታወቅ ሙሉ አካላቸው ግን ዝንጀሮ። በኋላ ሄደው ሲመለከቱ አንድ ሰው የለም። መሰላል ፈልጉ ቢያንኳኩ የሚከፍት የለም። ዝንጀሮ በምኑ ይከፍታል? መሰላል ተፈልጎ በመሰላል ወጥተው እላይ ከታች ሳያቸው ቤተሰቡ ሁሉ ዝንጀሮ ሁሉ እንደዚህ ይላል። ምን ይላሉ ሙፈሲሮቹ? ዝንጀሮዎቹ ዘመዶቻቸውን ያውቃሉ። ሰው ግን የራሱን ዘመድ ግን ማወቅ አይችልም። እነዚህ ሙእሚኖቹ ሷሊሖቹ ይሄ ዝንጀሮ የኔ ያጎቴ ልጅ ነው፣ ይሄ ዝንጀሮ ያክስቴ ልጅ ናት አያውቅም። እነሱ ግን ያውቃሉ እና ስለሚያውቋቸው ይሄዱና ያሸቷቸዋል አሉ። ያሸታሉ። ከዛ ተዋላልኩም ተዋላልናችሁ አልመከርናችሁ? አዎ መክራችሁን ነበር እምቢ ብለን ይላል። እንደዛ ሆኖ 3 ቀን ከዛ በኋላ ሁላቸውም ሞቱ። ይህ እንግዲህ አላህ ሱብሓነሁ ወተዓላ መቀጫ ነው። የሁዶቹ ይህን ያህል አድክሞች ነበሩ። وَإِذْ تَأَذَّنَ رَبُّكَ لَيَبْعَثَنَّ عَلَيْهِمْ إِلَى يَوْمِ الْقِيَامَةِ مَنْ يَسُومُهُمْ سُوءَ الْعَذَابِ إِنَّ رَبَّكَ لَسَرِيعُ الْعِقَابِ وَإِنَّهُ لَغَفُورٌ رَحِيمٌ وإذ تأذن ربك ያንተ ጌታ ባስታወቀ ጊዜ የነበረውን ሁኔታ አስታውስ። ለየብዓተነ ዐለይሂም በእነሱ ላይ እንደሚልክባቸው ኢላ የውም ልቅያማ እስከ ቅያማ ቀን ድረስ መን የሱሙሁም ሱእ አልዓዛብ የቅጣቱን ክፉን የሚያቀምሳቸው እስከ የውም ልቅያማ ድረስ እንደሚልክባቸው ወኢዝ ተአዘነ ረቡክ ያንተ ጌታ ባስታወቀ ጊዜ የነበረውን አስታውስ። ኢነ ረበከ ያንተ ጌታ ለሰሪዑ ልዕቃቢ ቅጣተ ብርቱ ፈጣን ነው። ወኢነሁ ለገፉሩ ረሒም አላህ ለመላሶቹ እጅግ አዛኝ በጣም ሩህሩህ ነው በላቸው አለ አላህ። ወኢዝ ተአዘነ ረቡከ ማለት ወኢዝ አዕለመ ረቡከ ያንተ ጌታ ባሳወቀ ጊዜ አላሁ ጀለ ጀላሉሁ አሳውቋል። ምን ብሎ? እነዚህ ይሁዶች ከመጀመሪያ ከነቢዩላህ ዘመነ መንግስት ዘመነ ነቢይነት ጀምሮ አድርቅ የሆኑ ሰዎች ናቸው እና አላህ ረግሟቸው ለየብዓተነ ዐለይሂም ኢላ የውም ልቅያማ እስከ ቅያማ ቀን ድረስ በደንብ በቃ ስቃይ የሚያቀምሳቸው እልክባቸዋለሁ። እስከ የውም ልቅያማ ድረስ ሱእ አልዓዛብ የሚያቀምሳቸው ማን ነው? ሁም ኡመቱ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢያችን ኡመቶች ናቸው። እነሱ ያቀምሷቸዋል፣ እስከ ቅያማ ቀን ድረስ ያቀምሷቸዋል። ይህን ደግሞ ይልክባቸዋል። ኢነ ረበከ ለሰሪዑ ልዕቃብ ያንተ ጌታ ቅጣቱ በጣም
ፈጣን ነው። አላህ ሲቀጣ እኮ በጣም ፈጣን እኮ ሁሉንም በአንድ አፍታ በቅጽበት ሁሉንም አካል በአንዲት ሰዓት መቅጣት ይችላል። ፈጣን ነው አቀጣጡ። ይሄ ምንድን ነው? ወንጀል ስለሚሰሩ የአላህን ትዕዛዝ አንቀበልም ስለሚሉ ሸሪዓውንም ስለሚነቅፉ ሐራምን ለመብላት መላና ዘዴ ስለሚዘይዱ አላህ ስብሓነሁ ወተዓላ ተቆጥቶባቸው እስከ የውመል ቂያማ ድረስ ቅጥቅጥ የሚያረጋቸውን አላህ ልኮባቸዋል። ነቢዩላህ ሙሳ ዓለይሂ ሰላም በዘመናቸው ከመናደዳቸው የተነሳ ግብር እንዲከፍሉ አድርገው ግብር ይቀበሏቸው ነበር። 8 ዓመት ተቀብለዋቸዋል ይባላል። በፊ ሪዋየቲን 13 ዓመት ተቀብለዋቸዋል ይባላል። መጀመሪያ እንደውም ግብር መቀበል የጀመሩት እሳቸው ናቸው ይባላል። ከዛ የሁዶቹ ከነቢዩላህ ሙሳ በኋላ ዩናንይን የሚባለው ስራው መንግስት ቅጥቅጥ አድርጎ ቀጣቸው። ከዛም በኋላ ከልዳንይን የሚባሉትም ከሽዳንይን የሚባሉትም እነዚህ ድሮ ከሺዎች ዓመት በፊት የነበሩ መንግስታት ናቸው። እነሱም በጣም ቀጥተዋቸዋል። መጨረሻ ላይ ደግሞ ነሷራዎቹ ይዘው አዋርደው ገርፈዋቸዋል። እነሱ እንደውም ግብር ሁሉ ጭነውባቸው ከእያንዳንዱ ዜጋ ብር እየተቀበሉ ያሰቃዩቸው ነበር። ከዛ እስልምና ሲመጣ ደግሞ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም አዋርደዋቸዋል። ያው እነ በኑ ቀይኑቃዕ፣ እነ በኑ ነዲር፣ እነ በኑ ቁረይዛን ግማሾቹን ከሀገር እንዲባረሩ፣ ግማሾቹ እንዲማረኩ፣ ግማሾቹ እንዲገደሉ አድርገው በኑ ቁረይዛ ወንድ የተባለ በሙሉ እንዲገደል ነው የተወሰነው። ነቢያችን ለመግደል ሙከራ አድርገው የመጨረሻ ሙጅሪሞች ነበሩ። በኑ ነዲር፣ በኑ ቀይኑቃዕ ከሀገር እንዲወጡ ሁሉ ተደርጓል። አላ ኩሊ ሓል እስካሁን ድረስ አለቀቃቸውም። እስካሁን ድረስ በስቃይ በሐዘን ላይ ነው እነሱ የሚገኙት ነው። وقطعناهم في الأرض أمما منهم الصالحون ومنهم دون ذلك وبلوناهم بالحسنات والسيئات لعلهم يرجعون فخلف من بعدهم خلف ورثوا الكتاب يأخذون عرض هذا الأدنى ويقولون سيغفر لنا وإن يأتهم عرض مثله يأخذوه ألم يؤخذ عليهم ميثاق الكتاب ألا يقولوا على الله إلا الحق ودرسوا ما فيه والدار الآخرة خير للذين يتقون أفلا تعقلون والذين يمسكون بالكتاب وأقاموا الصلاة إنا لا نضيع أجر المصلحين وقطعناهم في الأرض مريت استسنورو أمما بركاتا عينتوች አድርገን ቁርጥርጥ ክፍልፍል አድርገናቸዋል። منهم الصالحون ከነሱ መካከል ደጋጎቹ አሉ። ومنهم دون ذلك ከነሱ መካከል ዝቅ ያሉ ወይም የተለዩ የሆኑ አሉ። ወበለውናሁም ቢልሐሰናት ወሰይአት በመጥፎም በጥሩም ፈትነናቸዋል። ለዓለሁም የርጅዑን እንዲመለሱ በመከጀል ፈኸለፈ ሚን ባዕድህም ኸልፉን ከነሱ በኋላ መጥፎ ምትክ ተተካ። ወሪሱል ኪታብ መጽሐፉን ተውራትን የወረሱ የእኹዙነ ዐረض ሃዛል አድና የዚህን የወራዳውን የዱንያን ሸቀጥ ማሻሻጫ አድርገው ይይዛሉ። ወየቁሉነ
ወንጀል ይሰሩና ወይም ብር ያላግባብ በሙስና ይቀበሉና ለምን እንዲታረጋላችሁ ሲባሉ ሰይغፈሩ ለና ይማረን አላህ ይመረናል ችግር የለም ይላሉ። ወኢን የእቲህም ዐረዱን ሚስሉህ ተወብተናል ይሉና መልሶ እንደዛ አይነት ነገር ሲመጣላቸው የእኹዙሁ ተመልሰው ሂደው ወደ ሙስናም ይገባሉ። አለም ዩኸዝ ዐለይህም ሚሳቁል ኪታብ በመጽሐፉ ውስጥ ኃይለኛ ቃል ኪዳን አልተያዘባቸውም እንዴ? አላ የቁሉ ዐላ ላሂ ኢለል ሐቅ በአላህ ላይ ሐቅን እንጂ ሐቅ ያልሆነን እንዳይናገሩ ቃል አልገቡም? ወደረሱ ማ ፊሂ መጽሐፉ ውስጥ ያለውን በደንብ አንብበውት ይህንን አድርገው እንደገና ይበላሻሉ። ወዳሩል አኺራ የመጨረሻይቱ አገር ኸይሩን ሊለዚነ የተቁን አላህን ለሚፈሩት ለነዛ ሰዎች የበለጠች ናት። አፈላ ተዕቂሉን ልብ አትሉም ዓቅል የላችሁም እንዴ በላቸዋል አላህ። ወለዚነ ዩመሲኩነ ቢልኪታብ እነዛ መጽሐፉን ይዘው ሙጭኝ የሚሉት ሰዎች ወአቃሙ ሰላተ ሰላታቸውን ቀጥ አድርገው የሚሰግዱ ኢና ላ ኑዲዑ አጅረ ልሙሕሲኒን ሙስሊሒን ኸይር የሚሰሩትን ሰዎች ምንዳቸውን እኛ እኮ አናጠፋባቸውም እኮ አላህ። በዚህ አያት ደግሞ አላህ ስብሓነሁ ወተዓላ የሁዶቹን እዚህ መሬት ላይ በሚኖሩበት ጊዜ በርካታ ህዝቦች አድርገን ከፋፍለናቸዋል። ፈረቀሁም ላሁ ጠዋኢፍ ብዙ አይነቶች ነው አድርጎ አላህ የከፋፈላቸው። ነቢያችንም ዓለይሂ ሰላቱ ወሰላም እንዳሉት እክተለፈት ልየሁዱ ዓላ 71 ፊርቀተን የሁዶቹ 71 ግሩፕ ነው የተከፋፈሉት። አሁን ራሱ እርስ በርስ ካፊር የሚባባሉ ኃይለኛ ግሩፕ ነው የሁዶቹ ያሏቸው። እና አላህ እንዳለው ወቁልና ሚን ባዕድ ሊበኒ እስራኤል እስኩኑ ልአርض ፈኢዛ ጃአ ዋዕዱ ልአኺረቲ ጂእና ቢኩም ለፊፋ እንዳለው አላህ በመኖሪያ አገር ተበታትነው ግማሾቹ ጎንደር መጡ፣ ግማሾቹ አውሮፓ ሄዱ፣ ግማሾቹ አፍሪካ ሩቅ አገር ሄዱ። በቃ ፈላሻ የይሁዳ የሌለበት አገር የለም። ብትንትን አድርገናቸዋል። ወቀጠዕናሁም ፊል አርድ መሬት ላይ ብትንትን ኡመመን በቃ ቁራጭ ህዝቦች አድርገናቸዋል። አሁን መጨረሻ ላይ እንሰባሰብ ብለው ከኢትዮጵያም ጤም ያለ መርጠው ወስደው እዛው አስቀምጠዋል። ከሌላም ሀገር እየወሰዱ ነው። ከየመንም የሆነች አለችን ብለው እየወሰዱ ነው። እንደውም ጂኦግራፊ የዓለምን ጂኦግራፊ ስንመለከት መዲናም የኛ ሀገር ነው አሉ። እስከ መዲና ድረስ የኛ ነው አሉ። ለምን እዛይን ድሮ ታሪካችን የነበርንበት ነው አሉ። አላህ ስብሓነሁ ወተዓላ ሂትለርን ደግሞ ላቀባቸው። ያ የገደላቸው ማን ነው? ሂትለርን ስንት ነው የገደለው? 5 ሚሊዮን 6 ሚሊዮን እዛ የተቃጠሉበት ሀገር ሄድኩኝ። የተገደሉበት መንደር እንዴት እንደገደሏቸው እንዴት እንዳቃጠሏቸው እንደው አጂብ ነው የምትሉት አጂብ። እና የተረፈ አንድ ነው ሁለት ተገንቶ እሱም በማትረፌ ነው አላህ የሚጠይቀኝ ይላል አሉ። አንዱን በመተዌ ለወሬ ነጋሪ ማስቀረት እሱ ነው የምጠየቀው እንጂ በዛ በ6 ሚሊዮን አልጠየቅም። አላ ኩል ሐል አላህ ከፋፍሏቸዋል። በአስተሳሰብም በጂኦግራፊም ወቀጠዕናሁም ፊል አርድ ኡመመን። ግን አላህ ዓዲል አይደለ? ሁሉም ይሁዳ በጅምላ ሙጅሪም አይደለም። ሚንሁም ሳሊሑነ ወሚንሁም ዱነ ዛሊክ ከእነሱ መካከል ሳሊሕ አለ። እንደነ ዓብዱላህ ብኑ ሰላም ረዲየላሁ ዐንሁ ነቢዩ ሲመጡ ዓለይሂ ሰላቱ ወሰላም ቶሎ ብሎ ወደ ዲነል ኢስላም ገባ። የይሁዳ ዘር የሆነ ሁሉም ሙጅሪም ነው አይባልም። ሁሉም አይደለም። ሚንሁም ሳሊሕ ጅኖቹ እንዳሉት አሁን ጅን ሁሉም ቆሻሻ፣ ሁሉም ካፊር፣ ሁሉም ዱርጌ አይደለም ይመስላል። ጅኖቹ ራሱ ምን አሉ? ወአና ሚና ሳሊሑነ ወሚና አልቃሲጡነ ፈመን አስለመ ፈኡላኢከ ተሐረው ረሸዳ ወአና ሚና ሳሊሑነ ወሚና አልቃሲጡነ አሉ። ደጋጎቹ አሉ፣ ዱርጌዎች አሉ ከኛ መካከል። ወቀጠዕናሁም ፊል አርድ ኡመመን ወበለውናሁም ቢልሐሰናት ወሰይአት ማለት በጥሩ ነገርም በመጥፎ ነገርም ፈተናቸው። ኒዕማ በጣም ነው የተሰጣቸው። ትላንትና የቀራነው ላይ እንደተናገረው ወአንዘልና ዐለይሂም ልመነ ወሰልዋ ነው። በቃ እንደዚህ ይደረግልን እሺ፣ እንደዚህ ይደረግልን እሺ።
ብዙ ኒዕማ ተሰጥተዋል። ግን ፈተናም አላህ አምጥቶባቸዋል ከባድ የሆነ የዚህ ሁሉ ዓላማው ለዓለሁም የርጅዑን እንዲተውበቱ እንዲመልሱ ታስቦ ነበር። እነሱ ግን እምቢተኛ ሆነው በምታውቁት መንገድ ቀጠሉበት ነው። ከዛ በኋላ ይሄ ትውልድ አለቀ። ፈኸለፈ ሚን ባዕድህም አሁን ካልኳችሁ ደግና መጥፎ ካለ የነበረበት ትውልድ ከዛ በኋላ ተተካ አለ አላህ። ምን ኸልፉን መጥፎ ምትክ ተተካ። ቀጥሎ የነበረው ትውልድ የመጨረሻ ከድሮ የባሰ ማፊያ ነበረ። ወሪሱል ኪታብ እንደ ዘር እንደ ሃይማኖት ተውራት የኛ ነው ብለው ወርሰው ተቀመጡ። ግን ምሁሮቻቸው እንኳን ሳይቀር የእኹዙነ ዐረደ ሀዘል አድና የዱንያን ሸቀጥ በስርዓት ነው አሳደው የሚቀበሉት። አንዳሁን ሼኽ ሆኖ ጉቦ ሲቀበል ጥምጣሙን ጠምጥሞ ህዝብን ሲያንገላታ የህዝብን ገንዘብ ሲወስድ ማየት በጣም አሳፋሪ ነው። በሐቂቃ በጣም አሳፋሪ ነው። እና ሁል ጊዜ እዚህ አሁን ቅልቾቹ መካከል በረዶ እንጠብቃለን የሚሉ ሰዎች ሰምታችኋል? በረዶ ጠባቂ በረዶ እንጠብቃለን እያሉ ገንዘብ የሚቀበሉ ነበሩ። እኛ አካባቢ ነበሩ በስርዓት። ከሁሉም ገበሬ አንዳንድ ቁና እህል ይቀበላል። ምንድነው አንተ ያመረትኩ? በቆሎ፣ ማሽላ፣ ጤፍ፣ ኑግ፣ ኦቾሎኒ ከሆነ ከሁሉም አይነት አንዳንድ ቁና ታመጣለህ። ካላመጣህ ያንተን እርሻ ለብቻ አድርጌ በበረዶ አስመጥተዋለሁ ይላል። ኮስተር እንደው ዝናብም ከቀረ ዝናቡንማ አንለቀው ነው ኮስተር። አሁን እዚህ ወረህመኑ አካባቢ ዝናብ ቀረ አሉ አንድ ትልቅ ሼኽ ናቸው የነገሩኝ። እዛን ኃይለኛ ጫት ቃሚ ሰውዬ ነበሩ። በጉንጫቸው ተለቅ ያሉ ናቸው እና ጉንጫቸው በጣም ትልቅ ነው። ሙሉ ጫት ይዘዋል። ዝናቢቱንም አንለቃትም አሉ። በጉንጬ ይዤዋለሁ አርጎነት ይዤዋለሁ አለቀው። ባላገሩ ደግሞ ፈርቶ ረነ ሼኽ ለአላህ ብለው ያጠፋነው ነገር ካለ ንገሩን እንጂ ዝናቡን አትያዙብን። እንደው አለቃት ኮስተር ብለው በረዶ ልንጠብቅ ነው ብለው ከሁሉም ገበሬ ያን ሁሉ እህል ይቀበላሉ። ዝናቡን አንለቀውም ብለው ደግሞ በጉንጬ ይዤዋለሁ ይላል። አሁን ይህም አግባብነት የለው። ዝናብ የአላህ ሪዝቅ ነው፣ የአላህ የራሕመት መገለጫው። በወንጀላችን ይቀራል፣ በተውበት በእስትግፋር በስቲስቃ በዱዓችን ደግሞ ይመጣል። ደጋጎቹ ሷሊሖቹ ሲለምኑት አላህ ረሕመቱን ያዘንባል። የእኛ ቢጤ ወንጀለኞቹ ወንጀል ስንሰራ ዝናቡንም ይይዘዋል፣ ረሕመቱንም እዛው ይቋጠርብናል። ይሄ ነው ሱናው። አላህ የለቀቃትን ረሕመት ማንም አይዛትም፣ የያዛትን ረሕመት ማንም አካል አይለቃትም። ወላ በጉንጩ ወላ በኪሱ ወደ የትም። እነዚህ ፈኸለፈ ሚን ባዕድህም ኸልፉን ወሪሱል ኪታበ የእኹዙነ ዐረደ ሀዘል አድና ማለት የሁዶቹ በማህበረሰቡ መካከል ችግር ሲፈጠርና ዑለማዎቹ ይዳኙን ተብሎ ወደ ዳኝነት ሲኬድ የመጀመሪያ ጥያቄያቸው ጉቦዋል እና ብር ተከፍሎ ነው ፍትህ የሚሰጣቸው። ይህ እንደው ተራው ሰው ቢሰራው አይገርምም። ሲሆን ሙስና ነው፣ በህግ ያስቀጣል። ግን ብዙ አይቀርም። ጥምጣሙን ጠምጥሞ ጀላብያውን አድርጎ ሼኽ ነኝ ብሎ ኪታብ ቀራሁ ብሎ ወሪሱል ኪታበ ከተባለ በኋላ የእኹዙነ ዐረደ ሀዘል አድና ከተባለ እና አሳፋሪ ነው። እንዲህ ምን ነካችሁ እናንተ ለምንድን ነው እንደዚህ የምታደርጉት ከተባሉ የቁሉነ ሰዩግፈሩ ለና አላህ ባህሪ ነው፣ አላህ ይምረን ይላሉ። እውነትም መሃሪ ነው፣ ሊመራቸው ይችላል። ተውበተን ሳዲቅ ተውበተን ሰሒሕ ካለ ላኪን ወኢን የእቲህም ዐረዱን ሚስሉህ ነገም ዳኝነት ፕሮግራም ላይ ከተሰየሙና
የሆነች ጥቅም ከተገኘች ያኹዙ ያለምንም ፍራቻና ድንጋጤ ጉቦውን አሁንም ይቀበላሉ። ኪታቡ ከልክሎት አለም ይኡኸዝ ዐለይሂም ሚሳቁል ኪታብ የመጽሐፍ ቃል ኪዳን ተይዞባቸው አይደለም እንዴ? እንዴት የአላህን ቃል ኪዳን ያፈርሱታል? ምንድን ነበር ቃል ኪዳኑ? አላ የቁሉ ዐለላሂ ኢለል ሐቅ። ደግሞ እኮ በአላህ ስም ነው የሚያወሩት። ኪታቡ እንዲህ ብሏቸዋል፣ አላህ እንዲህ ብሎ ፈርዷል። ገንዘብ ለሰጠው እኮ ነው ፍርድ የሚሰጥ። ከዛ በአላህ ስም አላ የቁሉ ዐለላሂ ኢለል ሐቅ ወደረሱ ማ ፊህ ውስጥ ያለውን በደንብ አንብበው ካጠኑት በኋላ ወደዚህ መሄዳቸው አግባብ አይደለም። ወዳሩል አኺራ የመጨረሻይቱ ሀገር ጀነት ኢንሻአላህ ቂያማ ኸይሩን ሊለዚነ የተቁን ዱንያ ላይ ሲኖሩ በተቋ በጥንቃቄ ለሚኖሩት ሰዎች የበለጠች ናት። አፈላ ተዕቂሉን እንደው አቅል የላችሁም እንዴ እናንተ? ልብ በሉ እንጂ በላቸው። ወለዚነ ዩመሲኩነ ቢልኪታብ የተሰጣቸውን መጽሐፍ ሙጭጭ ብለው ኪታቡላህ ወሱነቱ ረሱሊህ ሙጭጭ የሚሉት ወአቃሙ ሰላህ ሰላትን ቀጥ አድርገው የሚሰግዱት የሆኑት እነሱ በቃ ትልቅ ነገር አላቸው። እና እኛ ላ ኑዲዑ አጅረል ሙስሊሒን አሳማሪ የጠፋን አስተካካይ የሆኑትን ሰዎች ስራቸውን ድካማቸውን ከንቱ አናደርግም ማለት ነው። ማንም አካል በርካታ ልፋት ለፍተህለት ድካም ደክመህለት ሲመቸው ዞር በሌላህ ኢለላሁ ጀለ ጀላሉ ኢና ላ ኑዲዑ አጅረል ሙስሊሒን በፍጹም እንደው ደግ የሰሩትን ሰዎች ምንዳቸውን አናጠፋም በላቸው አለ። وإذ نتقنا الجبل فوقهم كأنه ظلة وظنوا أنه واقع بهم خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون وإذ نتقنا الجبل فوقهم ጎራውን ንቅንቅ አድርገን እላያቸው ላይ በአየር ላይ እንዲንጣለል ያደረግን ጊዜ የነበረውንም ሁኔታ አውሳው አላህ። ጎራውን ከስር ነቅንቀን እላይ አየር ላይ አቆመነው። ከአነሁ ዙላህ እንደው ጥላ እስከሚመስል ድረስ እላያቸው ላይ እነሱም ቀና ብለው ሲመለከቱት መሰላቸው አነሁ እሱ ጎራው ዋቂዑን ቢህም እላያቸው ላይ ሊወድቅባቸው መሆኑን ጠርጥረዋል። ኹዙ ማ አተይናኩም ቢቁዋ የሰጠናችሁን መጽሐፍ ተውራትን ጠንከር ብላችሁ ለመተግበር ያዙት አልናቸው። ወዝኩሩ ማ ፊህ ውስጡ ያለውን ትምህርትና አስተምሮ አስታውሱት፣ ተመከሩበት። ለዓለኩም ተተቁን ከቅጣቴ እንድትድኑ ይህንን አድርጉ ያልናቸው ጊዜም የነበረውን ሁኔታ ለኡመቶች አስታውሳላተ። እንደው እውነትም ምን አይነት አድርቅ ማህበረሰብ ነበር ሐቂቃ። ነቢያችን ያሉት ሰለላሁ ዐለይሂ ወሰለም ረሒመላሁ አኺ ሙሳ ወንድሜን ሙሳን አላህ ይማረው፣ ለቀድ ኡዚየ ቢአክተረ ሚን ዛሊክ ከዚህ ከኔ በበለጠ እንግልት ብሏል። በጣም ተንገላተዋል ካሉ ረሱል ሰለላሁ ዐለይሂ ወሰለም። ነቢዩላህ ሙሳ ዐለይሂ ሰላም 70 ሰዎችን ይዘው አላህ ጋር ለመገናኘት ሂደዋል ነበር። ተገናኝተው መጥተዋል ነበር። ሲመጡ ወገኖቻቸው ወይፈን እያመለኩ አግኝተዋቸው ተናደው የያዙትን ኪታቡን ወሩረውታል ነበረ። ቁጣው በኋላ በርዶላቸው ፈለማ ሰከተ ዐን ሙሰል ገضቡ አኸዘል አልዋሓ ኪታቡን ተቀብለው በቃ እንግዲህ እዚህ ሀገር ሽርክ የሰራችሁበት ሀገር ለእኛ አይበጀንም እንውጣና እንሂድ ተባባሉና ወደ ፈለስጢን አገር ኢለል አርድ ሙቀደሳ እንሂድ የሚል መመሪያ ሰጥቷቸውና ይዘዋቸው ወጡ አሉ። ነቢዩላህ ሙሳ ይዘዋቸው ወጡ። ይሄ ኪታብ መጥቷል፣ እንግዲህ አንብቡት፣ ተግብሩበት፣ በስርዓት ስሩበት አሏቸው። እንዴት በቃ ኪታብ መጥቷል፣ በመመሪያው ቀጥ በሉ። ተረክቱ ፊኩም ተቀለይኒ ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ አበዳ ኪታብ አላህ ወሱነቲ። ይሄን ኪታብ ያዙ። አይ ሙሳ እንደዚህማ እንዴት ይሆናል? እንዴት እንደዚህ ይሆናል እኮ ዝም ብለህ ይሄንን ኪታብ ተቀበሉ አትበለና፣ መጀመሪያ አንብብልን እናንብበው።
ገራ ያለ ነገር ከኛ ጋር የሚሄድ ነገር ካለ እሺ ብለን እንቀበላለን። የሚጠናንና የማይመቸን ነገር ካለ እንዴት ብለን ነው የምንቀበለው አሏቸው። እንዴ የአላህ መጽሐፍ ነው፣ ትእዛዝ ነው፣ ባሪያ ናችሁ፣ ተቀበሉ። ይህንማ አናደርገውም። ለምንድን ነው የማትቀበሉት? አንቀበልም። አትቀበሉም? አሁን ነቢዩላህ ሙሳ ጨነቃቸው። ነቢዩላህ ሙሳ በጣም ሲናደዱ መለከል ጅባልን አላህ አዘዘ። አጠገብ ያለውን ጎራ በሙሉ ንቀለው አላቸው። ወኢዝ ነተቅነ ልጀበለ፣ ነተቀ ማለት እንደዚህ መሰቅሰቅ ነው። ከስር ነው የሰቀሰቅ ነው ይላል። ከዛ ወደ ላይ ወደ ሰማይ ገባ። መላኢካ አጅብ ነው። ጎራ ነቅንቆ ከዛ እላያቸው ላይ አንጣለለና ኹዙል ኪታበ ቢቁዋ፣ መጽሐፉን በስርዓት ትይዛላችሁ አትይዙም አላቸው። እንይዛለን። አሁን ይሄ ቁርአንና ሐዲስ መንሀጅ አልኢስላም። ቁርአንን ብቻ መከተል አንችልም፣ ሐዲሱንም ብቻ መከተል አንችልም። ቁርአንን ተረክቱ ፊኩም ሰቀለይኒ፣ ሁለት ከባባድ ነገር ትችላችኋለሁ ነው ያሉት ነቢያችን ዓለይሂ ሰላቱ ወሰላም። ማ ኢን ተመሰክቱም ቢሂማ፣ በቁርአኑና በሐዲሱም ሙጭጭ ብላችሁ ከያዛችሁ ለን ተዲሉ ባዕዲ አበደን፣ በፍጹም ጥመት የሚባል አያጋጥማችሁ። ቁርአንና ሐዲስ ኪታብ አላህ ወሱነቲ። ቁርአኑ በቂ ነው፣ ግን ማብራሪያ ግን ያስፈልጋል። ሊቱበይነ ሊናሲ ማ ኑዚለ ኢለይህም፣ የተወረደላቸውን መመሪያ መጽሐፉን የሚያብራራ አካል ያስፈልጋል። ነቢያችን አብራርተውታል። ሁለቱም በአንድ ላይ ይዘን የምንሄደው የሁዶቹ እንዴት ዝም ብላችሁ ያዙ እንባላለን። ታዘዛላ ትታዘዝ ማለት ነው። ከዛም በኋላ አላህ ስብሓነሁ ወተዓላ ጎራውን ነቅንቆ ላያቸው ላይ ሲያደርግባቸው ወዲያውኑ ፈርተው ሱጁድ ሲያደርጉ ግን እንዴት አድርገው ይተማመኑ? በቃ ጎራው እኮ እዚህ ነው ያለው ኦልሬዲ። በቃ በግራ የራስ ጎናቸው ነው ሱጁድ ያደረጉታል። ሱጁድ እኮ በግንባር ነው የሚደረገው። እነሱ እንደዚህ ነው ሱጁድ ያደረጉታል። እንደዚህ በቀኝ አይናቸው ጎራውን እያዩ በዚህኛው ነው ሱጁድ ያደረጉት። ከዛ ጀምሮ ሶላተ ታኢቢን የተውበተኞቹ አሰጋገድ ነው በሚል አሁን ድረስ ያሉት ይሁዶች እንደዛ ነው የሚሰግዱት ይሏል። ሰው እኮ አትሻብን እኮ ነው። አንተ ጠምዝዘህ እንደዚህ ተጠምዝዞ ስታየው ነገር ከባድ ነው። አላ ኩሊ ሓል እንደዚህ ነው። ይህንን አላህ ሱብሓነሁ ወተዓላ የነገረን ያለው ይህን ያህል አድርቅ ነበሩ። ቁርአን ተቀበሉ አንቀበል። እኛ የምንፈለገው አን ዩሐጠ ዙኑቡና ነው በሉ አንልም። እድኹሉ ልአርድ አልሙቀደሰተ፣ ይህን የተቀደሰውን አገር ተዋጊ ሙጃሂዱ ናችሁ ግቡ አንገባ። ኢዝሀብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃዒድ። በቃ ኖ እንጂ የሳዩ እሺ የሚባል አይገባቸው፣ እምቢ ነው። አላ ኩሊ ሓል ሌሎችም ባህሪያቶች አሉባቸው። ግን ሰዓቱ ስለደረሰ እዚህ እናቆምና በሌላው ፕሮግራማችን ላይ እናያለን። أسأل الله جل جلاله أن يوفقنا لما يحبه ويرضاه وأن يرزقنا الإخلاص في القول والعمل إنه ولي ذلك والقادر عليه. وصلى الله وسلم وبارك على نبينا محمد.